እሺ አሁን እኔ ለክርክር ጊዜ የለኝም። ሰማኛለህ? በቃ የመጣህበት ዓላማ ለዚህ ከሆነ አታስፈልገኝም፣ መሄድ ትችላለህ። ተረዳኸኝ አይደለ? ከዛ ውጪ ግን በእኔና በሷ መሀል የመግባት መብት የለም። አንቺ ደግሞ የሰውን ወሬ ዝም ብለሽ አታዳምጪ። አሁንም ሰው ነው እኔና አንቺ እያለያየን ያለው እንዴ። ትዳር ላይ ወሬ አያስፈልግም እንዴ። እኔ ድንገት ሳላስበው የሚፈጠር ነገር የለም። አስቤ ነው ሁሉንም ነገር ማደርገው። በቃ አስቤ ነው። ስለዚህ ያለ እውነት ካለ አውጪ፣ ተናገሪ። እኔ ላይ ያየሽው ነገር ካለ የነገረሽ ነገርም ካለ ንገሪኝ። እውነት ከሆነ እውነት ነው፣ ውሸት ከሆነ ውሸት ነው ልሻለሁ። እንዴ ምን ሆነሻል አንቺ ልጅ? ወዴት ነው እያመራሽ ያለሽው? ከዛ ደግሞ እንደለመደብህ ምክንያት ልትፈልግ ልትደረድር ምናምን እንዴ አማቸዋል። እንዴ ሩታ ምንድነው የምትፈልጊው ከኔ? ተይኝ በቃ ችግር የለውም። በቃ እኔ ምንም ይቅርብኝ፣ ምንም ይቅርብኝ። በቃ ተይኝ፣ ምንም ነገር አላደርግም ከዚህ በኋላ ላንቺ። በቃ ያንተ ማን ነው? በቃ ሂድልኝ አረቻል። በቃ ሂዱ፣ በቃ ሂዱ፣ በቃ ሂዱ፣ በቃ ሂዱ። ብቻ አላቅም ዛሬ የጠራውክ ማለት ማውራው ነገር እየጠፋብኝ ነው። ከዚህ በኋላ እሱን አሁን ማውራቱ አግባብ አይደለም፣ ሰዓቱም አይደለም እና ቀፈኝና ለመጨረሻ ጊዜ እንለይ። አይሚ ልክ ነው ግን ቀፈኝና እንለይ። እኔ ለመጨረሻ ጊዜ ላቅፍህ ነው የጠራውክ ዛሬ። ይሄን የማደርገው በጣም ስለምትናፍቀኝ ነው። ጥሩ ቀናቶችን እንዳሳለፈ ሰው ማለት ነው። የምሬን ነው እና ትንሽ እንኳን ቢያንስ እነዛ ጥሩ ቀናቶች ትዝ የሚሉ ከሆነ ለመጨረሻ ጊዜ ቀፈኝና ልሂድ። በቃ ትናፍቀኛለህ። አይሆንም አይሚ። ኦኬ ለምን አትሰሚኝም? እንረጋጋ። እኔ ጋር ያለውን ነገር ወቂ። በቃ እኔን ማቀፍ አልፈለክም? እንድታለቅሽ እኮ አይደለም ስደውል አንሽልኝ። እሺ ቻው በለኝ። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁትኝ ያው ትናንት በተለቀቀው ቪዲዮ አብዛኞቻችሁ የራሳችሁን አስተያየት ምናምን ስትሰጡ ነበረ። ቲክቶክ ላይም ያው ሜንሽን እየተደረኩኝ ነበረና እንዳየሁት ከሆነ አንዳንዶቻችሁን አስደብሯችኋል የኛ ምልልስ ማለት ነው። ማለት እኔም የሆነ ነገር ስናገር ብሩኬም የሆነ ነገር ሲናገር ምናምን እኩል አፍ እየተካፈትን በእልህ ምክንያት ወደማይሆን ነገር አምርተናል እና በጣም የሚደብር ሁኔታ ውስጥ ገብተናል። እንኳን ለእናንተ ለእኔም ራሱ ደብሮኛል። ምክንያቱም እልህ በጣም የሚያስጠላ ነገር ስለሆነ ፉክክር በጣም ነው የሚያስጠላው እና ከዚህ በኋላ ግን ያው ፉክክር ይኖራል ብዬ ሩታ አሁንስ ሰለቸን፣ አሁንስ ደከመኝ፣ ይብቃን